የተወደዳችሁና የተፈቀራችሁ ወገኖቼ ሰላም ሰላም ሻሎም ያልኩኝ ዛሬ ደግሞ ብቅ አልኩ እንደገና። ሰሞኑን ጠፋ ብዬ ነበር። ውጊያ በዝቶ ስዋጋ የመጀመሪያው ውጊያ የጤናዬ ጉዳይ ነው። እንደምታውቁት ሁሉ ጊዜ እንደማሳያችሁ በዚህ በኮሮና ምክንያት ስንዘጋ እንዳይጎድልብን የፈጣሪ ጸጋ እሱ ያው ነው። በክረምትና በበጋ አሳይቻችኋለሁ በእርሻው መስመር ስተጋ። ታዲያ ይህን ያየና የሰማ ጠላት ክፉ ነገር ሁሉ ከሱ ነውና እሱ ሊያጠፋ ሊያርድና ሊያበላሽ ሊያሳምምና ሊያወድም ስለሚመጣ እጆችን መዋጋት ጀመረ። እነዚህ እጆች እንዳይጨብጡ እንደውም ስቃዩ ሲበዛብኝ ለዚህ ጓንት አድርጌ ከውስጥ ከላይ ደግሞ የመስሪያ አረግና ትንሽ ፋታ ይሰጠኛል። በዚህ አጋጣሚ ታዲያ እንድትጸልዩልኝ አንዱ ለሌላው ይጸልይ ይሌለ እናንተም የምታምኑትን ጌታ ይዛችሁ እንድትጸልዩልኝ አደራ ልል ነው። ስለዚህ እንድትጸልዩልኝ ካልኩ ደግሞ በዚህ አጋጣሚ ይህንንም አገልግሎት ከመጀመሪያ በፊት ልጸልይ፣ እናንተም ከኔ ጋር አብራችሁ ጸልዩ። ቅዱስ 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 እግዚአብሔር አምላካችን ሆይ በፊትህ ዝቅ ብለን ደግሞ እንሰግዳለን። አምላክና አባት ሆይ አንተ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ የሚል የተስፋ ቃል ሰጥተናልና ስለ ተስፋ ቃልህ እያመሰገንን ፈውስን፣ ምሕረትን፣ ቸርነትን፣ በጎነትን፣ ፍቅርን፣ ማስተዋልንና ከምንም በላይ ደግሞ የዘላለም ሕይወትን እንማጸናለን። አምላክ ሆይ በእርሱ ቁስል እኛ ተፈወሰ እንደተባለ የኔም እጆች እንዲፈወሱ የታመሙ ወንድሞችና እህቶች ሁሉ እንዲፈወሱ በየሆስፒታሉ ያሉ እንዲፈወሱ ከምንም በላይ ደግሞ እንዲመለሱ ወደ ንጉሱ በቅዱስ መንፈሱ እንዲቀደሱ በአባታቸው ቤት በንጽህና በቅድስና በማስተዋል በጥበብ እንዲመላለሱ ጸልያለሁ በናዝሬቱ በኢየሱስ መሲህ ስም በንጉሱ አሜን። ሌላ ያው ታውኛላችሁ እንግዲህ ሰሞኑን ወደ ጥንቱ ወደ ጠዋቱ በሚል ቤቴ ውስጥ ካሉት የራሳችን የሀገራችን የአርት ስራዎች ጀምሬ የሰው ወርቅ አያደምቅ ይላሉና ወደ ራሳችን እንመለስ። ዞር ብዬ ሳየው የራሳችንን ወዲያ አሽቀንጥረን ጥለን መጽሐፍ ቅዱሳዊ የሆነውን ጥንታዊ የሆነውን መሰረታዊ የሆነውን ወዲያ አሽቀንጥረን ጥለን ምዕራቡ ዓለም ያመጣልንን ዘመን አመጣሽ ጣጣ የሆነውን ኮምጣጣ የማይበላ የማይጠጣ ሰውን የሚያደርግ ቆማጣ በሱ ላይ ተጣብቀን ስንት ነገር መጣበን፣ ስንት ጣጣ ሕይወትነቷን እስከምታጣ፣ ሴት ሴትነቷን እስከምታጣ፣ ወንድ ወንድነቱን እስከሚያጣ አቤት ራስን የመርሳት ጣጣ። ስለዚህ ራሳችንን እንሁን ወደ ጥንቱ ወደ ጠዋቱ የሰው ልጅ መገኛ የብልጽግና መዋኛ የሰው ልጅ መገኛ የጥበብ መዋኛ የሰው ልጅ መገኛ የሆነችው ኢትዮጵያ አለባበሷ ልዩ። እንዲህ ለብሶ የሚሄድ የትም ሀገር አላየሁም። በዚች አጭር ጊዜ አውሮፓ፣ አሜሪካ፣ ላቲን አሜሪካ፣ ካሪቢያን አይላንድ፣ ባሃማ አይላንድ ሙሉ ስካንዲቪያን ሀገሮች ዞሬያለሁ። እንዲህ ለብሶ ያየው ሰው አንድም የለም። አፍሪካ ውስጥም ታንዛኒያ፣ ዚምባብዌ፣ ማላዊ፣ ዩጋንዳ እንዲህ የለበሰ ሰው የለም። ይሄ የኛ ነው። ለምንድን ነው ታዲያ የትም ቦታ ሄደን እንዲህ መልበስ ማየ አኮራን?
እንደገናስ በትረ ሙሴ በትር ይዞ ትልቅ ሰው መቆም ለመደባደብ ብቻ አይደለም። በትር ይዘው ነገስታት እንደሚሰማሩ በትር ስለ በትሩ ሲያወራ ስለ በትሩ ሲያስተምር ቅዱስ ዳዊት ልበ እግዚአብሔር የተባለው ሰው እግዚአብሔር ይርየኒ ወአልቦ ዘያጣኒ አለ መዝሙር 23 ላይ እግዚአብሔር ይርየኒ። አዎ እንደ ሌሎቹ እግዚአብሔር እረኛዬ ነው አይልም። እግዚአብሔር ይርየኒ ራእየ ማለት አሰማራ፣ ራእየ ማለት ተመለከተ፣ ራእየ ማለት ሰበሰበ፣ ራእየ ማለት አሰበ ነው። እግዚአብሔር ይርየኒ ይላል። ወአልቦ ዘያጣኒ የሚያሳጣኝ ነገር የለም። ውስተ ብሔረ ስውርየ ያድረኒ ሜጣለ ነፍሴ ውስተ ፍኖተ ጽድቅ ምን ይወርኩ ማከለ ጽላሎ ሞት ይፈሮ ለኩይ እስመ አንተ መስሌ ካለ በኋላ በትርከ ወቀስታምከ እማንቱ ገሰጻኒ። እዛ ለመድረስ ነበር የሮጥኩት። በትርከ ወቀስታምከ እማንቱ ገሰጻኒ። አንቡት። በትርህ እና ቀስት እነሱ ይገስጹኛል። በትርከ የታለህ በትር ካህኑ፣ የታለህ በትር ነቢዩ። በትረ ሙሴን በትር መያዝ እኮ ለተወሰኑ ጳጳሳት ቅዳሴ ሲገቡ ብቻ የተለያየ ምስል ራሱ ላይ ያለበት አነጋጋሪ በትር ይሄ በቃ የኔ በትር ነው። አንዳንድ ቦታም ያስቆሟችኋል። ግድ የለም ካስቆሟችሁ ማስረዳት ነው። ባለፈው ከርሻ ቦታዬ ወደ ቤቴ ስመጣ መንገድ ላይ ፖሊሶች አስቆሙኝ። why are you carrying a weapon? መሳሪያ ለምን ተሸከምክ ብለው አስቆሙኝ። ምንድን ነው የታለ መሳሪያው እላቸዋለሁ። ከሻላ አድርጌ የምለውን ዶማ ነው። this is not a weapon, this is farm instrument አልኳቸው። ይሄ መዋጊያ መጋደያ ሳይሆን የእርሻ ዕቃ ነው ብዬ ለማስረዳት ሞከርኩ። ዘረኝነት እንደማያዋጣ ነገርኩ። ከሱ ቀጥሎ ነው የጆርጅ ሞትና የጥቁሮቹ መነሳሳትም የመጣው። አውርግጥ ነው ጥቁር በትርም ይዞ ቢወጣ ማጭድም እህል ሊያጭድ ይዞ ቢወጣ ዶማም መሬት ሊቆፍር እንደኔ ይዞ ቢመጣ ሰው ሊቆፍርና ሊገድል የሚመስላቸው ብዙ ነጫጭባ ዘረኞች አሉ። ጥሩ ደሞዎችም አሉ የማይቀበሉ፣ ሁሉም አይደሉም። ስለዚህ በትሩን ይዘን መውጣት፣ በትሩን ይዘን መሰማራት የበትሩ ያኮራል እንጂ አያሳፍርም። ይሄንን ደግሞ ስንሄድ መንገድ ላይ እንዲህ አድርገን ከች ማለት ምን ችግር አለ? ስንወዛወዝም ደግሞ ታውቁታላችሁ፣ እንዲህ ያሉ ይወዛወዙበታል። ይመቻል፣ ምቹ ነው። እንዴት አገኙት ያስብላችኋል። ስለዚህ በትሩን ይዛችሁ ተሰማሩ። ሌላም አንዳንድ ነገሮች በጥንቱ የእግዚአብሔር አገልጋዮች ሌጣ ራሳቸውን አይሄዱም። እኔ አባቴ ካህን መርጌታ አገልጋይ ከመሆን አባቴን ራስ አይቻላቅም። የአባቴን ራስ የማየው ምናልባት ጸጉር በጣም አድጎ ለመላጨት ወይም ለመታጠብ ነው። ሁሉ ጊዜ ወይ ጥምጥም ላይ ያለ ወይ ቆብ ራሱ ላይ ያለ። ለምን ስል ራስ እኮ ዋና ነው፣ አክሊል ያስፈልገዋል የሚል መልስ አገኝ ነበር። ራሳችሁ ላይ የሆነ ነገር አድርጉ። ዛሬ በሜዲካል ሳይንስም ይሁን በዕለት ተዕለት ህይወት ራስ እንዳይበርደው፣ ራስ በጣም እንዳይሞቀው ጥንቃቄ ማድረግ እንደሚገባ፣ ራስ ከተጎዳ ሁሉ እንደሚጎዳ ይነገራልና፣ ስለዚህ ዛሬ ደግሞ በጣም ይዘንባል፣ ቀዝቃዛ ነው። ራሴ ላይ የሆነ ነገር በማድረጌ የአክሊል ምልክትም ስለሆነ ያኮራኛል እንጂ አያሳፍረኝም። ስለዚህ አገልጋዮች ራሳችሁ ላይ የሆነ ነገር ኪፓም ይሁን ቆብም ይሁን ባርኔጣም ይሁን ብታረጉ ያኮራል እንጂ አያሳፍርም። እንደውም አሳፋሪ እንደሆነ ነው እንትን የሚለው። አንዳንድ ሰው እንደውም ሊጸልይ ሲል ከራሱ ላይ ያለውን ያነሳል። የት ጋር ነው የተጻፈው? ከልብ ላይ ያለውን አንሳ። ይሄ ልትጸልይ ሲል ጫማ ማውለቅ፣ ቆብ ማንሳት የእግዚአብሔር ፈቃድ አይደለም አላለም በቃሉ። ራስ ላይ ያለው አክሊል ነው፣ ያስታውስሃል። እዚህ ዓለም ላይ በሳይክል ሲሄዱ፣ በሞተር ሳይክል ሲሄዱ ራሳቸው ላይ መከላከያ ያደርጋሉ፣ ሄልሜት ይሉታል። እንግዲህ ጳውሎስም በኤፌሶን ምዕራፍ 6 ላይ የራስ ቁር፣ ጥሩር፣ ሰይፍ፣ ጫማ፣ ትጥቅ እያለ አንድን ክርስቲያን እንደ ወታደር
አንሳ ይህን የጦር ዕቃ ሁሉ አንሳ ይረዳሃል የይሁዳ አንበሳ ጠላትህን ድባቅ እንድትነሳ አንሳ ይላል አንሳ ታዲያ እኔስ ምን አለ አንሳ በል እንዴ ዘራፍ ልትል ነው እንዴት ልኝ ይሆናል እላለሁ እንጂ ዘራፍ አካኪ ዘራፍ አካኪ ዘራፍ ብሎ ዘራፍ ሲነሳ የናዝሬቱ ኢየሱስ የይሁዳ አንበሳ እሱ አይደለም ወይ ሞትን ድል የነሳ እሱ ለሱ ክብር እጃችን ይነሳ እንዴ ይሸለልማ ከተባለ ይፎከር ለሕያው እግዚአብሔር ነበር ተብሎ ይለዴ ለዚህ ለሟች ሁሉ ለተግበስባሽ ለገብስ ሁሉ ዘራፍ ከተባለለት ታዲያ ዘራፍ የሚባልለት የነገስታት ንጉስ የጌቶች ጌታ የአማልክት አምላክ እኔና እናንተ የምናመልከውና የምንከተለው ዓለም ሁሉ ዝቅ ብሎ እነዛ በዙፋኑ ፊት ያሉት አክሊላቸውን እያነሱ በፊቱ ፍግም የሚሉለት ዘራፍ ቢባልለት ቢሸለልለት ቢዘመርለት ቢቀኙለት አያልቅበት ስለዚህ ወገኖች ሆይ እንግዲህ ዛሬ ይንላችሁ ወደድኩ በራሳችሁ መኩራት ባለባበሳችሁ መኩራት አትፍሩ ይህ ምቹ ነው ይሄ አይነት አለባበስ እርግጥ ቤተክርስቲያኑ ስታሸበሽብ የሚለበሰው አለባበስ አይደለም ቤተክርስቲያኑ ሲሆን አለባበስ አለው እሱንም ባለፈው አሳይቻችኋለሁ በሱ ለብሼ አገልግያለሁ ወደ ኋላ ሄድ ብላችሁ ይዩት ይህ ግን በቃ የትም ቦታ ቤተክርስቲያኑም ስትሄድ እንዲህ እንዳትለብስ የሚል የለም ነገሩ ይህ ደግሞ ምቹነቱ ምንድነው ብርዱ ትንሽ ጠንከር ብሎ ካቦርትም መጥረብ ካስፈለገ በጣ አርገ ብቻ ከላይ ያለውን እንዲህ አርገ ብቻ ጣል ስታረገው ማዕረግ ሆኖ ቁጭ እንዲህ አርገህ መሄድ አትችልም እንዲህ አርገህ ጃንጥላህን ይዘህ መሄድ አትችልም እንዲህ አርገህ ብትርህን ተቋርጦብኝ ነበረ እንደገና ተመለሻለሁ ቆረጥ ሲል ሪዚዩም አረኩት ማለት ነው ለጨርስ ነው ስለዚህ እንግዲህ ያልተሰጣችሁን ተስፋ ዛሬ አዳም ኃላፊነት እንዳለው አዳም ቴክ ኬር ኦፍ ዘ አደማ አዳም ምድርን ጠብቃት አዳም ምድርን ተንከባከባት አዳም ዓለምን ጠብቃት ተብሏልና ዓለምን አዎ በምድራችን ላይ በተለይ በኢትዮጵያ እቺ የሰው ልጅ መገኛ የሆነችው ምድራችን ለምላሚዋ እጅግ ያማረ ዓለምን ያስደነቀ እንደነበረ ዛሬ ግን ያው ደርግ ጥሩ ጀምሮ የቆረጠውንም የቆረጠ ያሰረ ጥሩ ጀምሮ ወያኔ ሲገባ ትግራይ ላይ ልማት ትግራይ ላይ ግድብ ዲጋ ትግራይ ላይ መሰረተ ትምህርት ሲቀጥል ሌላው ኢትዮጵያ ክፍል ግን እንደተፈለገ እንዲጨፈጨፍ ዝም አለው ይሄ ደግሞ አይቼ ባይኖቼ ተመልክቼ ነው እንጂ ሰው ብሎኝ አይደለም ይሄ ምንም ያው ዛሬም በህዝቡ ላይ ሁከትንና ጭንቀትን ለማምጣት ስልጣን ተቆናጠው የነበሩ አሁንም አንለቅም ብለው ህዝቡን የሚበጠብጡ መሪዎች እንዳሉ የተወደደ የትግራይ ህዝብ በዚህ አጋጣሚ ጠቁመው ፈልጋለሁ አህዋታይ ትግራዋይ ንቃ ካብ ደቂስካ ዘሎ ሃዮ ቦታ ንቃ ቀሪካ ዘሎ እንታይ ከም ዝኾነ ፍለጥ እንታይ ቀሪዩኒ ካብ ኢትዮጵያ ተፈለየሲ እንታይ ቀሪዩኒ ትግራዋይ ብዘይ ኢትዮጵያ ብዘይ ትግራዋይ ጎዶሎ እዩ ስለዚህ ጎዶሎ ካብ ትኸውን እዚኦም ሓሰውቲ ስልጣን ንምንታይ ተወስዱልና ኢሎም ንህዝቢ ትግራይ ምስ ኩሉ ኢትዮጵያ ከባዕሱ ዝፅዕሩ ነቂሕና ኣለና በልዎም አልግሱ በልዎም ንስኹም ብስርዓት ተደራደሩ ዝገበርኩምዎ ገበን እንተልዩ ትክሕሱ ንጹሓት እንተወንኩም ድማ ትቅፅሉ ኢልኩም ሕጂ ብፍላይ ኮሮና መፂኡ ከሎ ኩሉ ህዝቢ ተሰማሚዑ ምርጫ የለን ክበሃል ከሎ ትግራይ ምርጫ ክትገብር ያዚ ጽላሌ እንዲዩ ኩሉ ዓለም ዘሎ ፕሮግራማት ኩሉ ሰሪዙስ ዓለም ሁሉ ያለውን ፕሮግራም ሰርዞ ባለበት ኢትዮጵያም ደግሞ ዘንድሮ ምርጫ አይደረግም ሲባል ስልጣን የጠማቸው ሰዎችንም በመቃወም የሚያሳፍር እኮ ነው የምታዩት በአንድ በትግራይ ሚዲያ ላይ ትልቅ ሴት ናት ሁለት ፀጉር ያበቀለች ስለ ጀነራል ሳሞራ ስታወራ ጀነራል ሳሞራን የሰደቡ አንዳንድ ወጣቶች ነበሩና ገስጸቻቸው ደስ አለኝ ጀነራል ሳሞራ ሊሰደቡ አይገባቸውም የፈለጉትን ቢመርጡ ከኢትዮጵያ ጋር መሆን ቢመርጡ መብታቸው ነው ከትግራይ ጋር መሆን ቢመርጡ መብታቸው ናለች አዝኢፍ ትግራይና ኢትዮጵያ ሁለት የተለያዩ አህጉሮች እንደሆኑ መሳደብ ግን የለብንም በትህትና ልናስረዳቸው ልንመክራቸው
አንቱ ብለን ልናናግራቸው ይገባል ካለች በኋላ ወረድ ብላ ሀገራችንን እየመራ ያለውን ዶክተር አብይን በስድብ ስትወርድበት እንዴ ሳሞራ ከተከበረ ዶክተር አብይ የማይከበርበት ምክንያት አለ? መሽረፈት ፍናፍንት እያለች የምትሳደበው እንዴ ራሷን በራሷ ስትቃወመው አይቼ እውነትም ለካ ሰይጣን የትም አያደርስም የሚሉት እውነት ነው። እና ራሷን የምትናገረው ራሷ አፈረሰችው። ዘሐፍተይ አብቲ ማስ ሚዲያ ቀርብኪሲ ነከባበር ይገማና ንሳሞራ አይትጸርፍዎም ዝደለዩን ተመረጹ ሳሞራ ምስ ትግራይ ይኸውንኒ እንተ ኢሎም ኢልኪ ከም ትግራይ ከም ካልኣድ ኢትዮጵያ ከም ካልኣድ ዝኾና ግናከ ብትሕትና ነዛርቦም ኢልኪ ንዶክተር አብይ ድማ ብፀርፊ ክትወርድ ኢሉ ከለኺ እንታይ ማለት እዩ? ሞቲ ክብሪ የበሎ ዶክተር አብዩን እንተ ተጋጊዩ ብትሕትና ክንነግሮ ይብልናን በፍቅሪ ክንነግሮ ይብልናን ሞ ፀርፊ እንታይ አምጽኦ? ስለዚህ ወገኖች ሆይ እንግዲህ ዛሬ ስለ ሀገሬ ጉዳይ ስለ ሀገሬ አለባበስ ስለ ሀገሬ ጉዳይ ስናገር ይህንንም እንዳላልፈው ብዬ ነው። በአሁኑ ጊዜ ሀገሪቷን ስጋት ላይ የሚጥሉ ጦርነት ለማወጅ የሚወጣጠሩ ህዝቡን ሊያስጨርሱ እንጂ የትም እንደማይደርሱ የታወቀ ነው። ግን በቃን፣ ጦርነት አበቃ፣ ፍቅር ተነገረ፣ ሀገሪቷ ላይ ልምላሜ፣ ብልጽግና፣ ቅድስና ታወጀ ተብሎ ኮሮና እንኳን ሲመጣ ጾም ጸሎት ታውጆ ቀቻለ። ዛሬ እኔ ያለሁበት ሀገር 42,000 ደርሷል። አሜሪካ ይሄደ ነው። በሺ ነው የሚቆጠረው። አገራችን 30 ደረሰ 40 ደረሰ ብለን ያዘነን ያለነው ለምን? በጸሎት ጥሶ ስለመጣ። አሁንም እንጸልያለን አገራችንን እግዚአብሔር ከኮሮና እንዲጠብቃት፣ ህዝባችን በራሱ ነገር እንዲኮራ፣ በተለይ መጽሐፍ ቅዱሳዊ በሆነው ባህሉ ባለባበሱ ይሁን ባጎራረሱ ይሁን ባመላሰሉስ ይሁን ህዝቤ ሆይ ንቃ፣ ህዝቤ ሆይ ንቃ፣ ከሞትም ተነስ ክርስቶስ ያበራልሃል እንደተባለ ህዝቤ ሆይ ንቃ። እንግዲህ ያው ሰው ማንቃት ሲፈልጉ ቆር አድርገው ይናገራሉ። እችም ማንቂያ ምናት ደወል ባልነበረበት ጊዜ ስማ ይባላል። ስለዚህ ቀጥልላችኋለሁ። ስለ በትር በመጣው ጊዜ በደንብ አወራላችኋለሁ። በትር ምንድን ነው? በትረ ሙሴ ለምን ተባለ? ስለዚህ እንግዲህ የተሰጠን ተስፋ የማያሳፍር ነው። ግን አንዳንድ ሰዎች ተስፋ ያልሰጣቸው ነገር እንደተሰጣቸው አድርገው ተስፋ ያለ ሰው ከሆነ ለምን ታመምክ ታዲያ አለኛል ነው። አዎ አይልም። የተስፋ ቃሉ አትታመሙም አይሉም። አማኞች ልክ እንደ ማንኛውም ሰው ይታመማሉ። አማኞች እንደ ማንኛውም ሰው ይሳሳታሉ። አማኞች እንደ ማንኛውም ሰው ይወርቃሉ፣ ግን ይነሳሉ። ተሳስተው ንስሐ ገብተው ይመለሳሉ። ታመው ደግሞ ይፈወሳሉ። ስለዚህ ነው እኔም ደግሞ ለእጆቼ ጸልዩልኝ እንዲፈውሰኝ ብዬ አደራ ያልኳችሁ። አንታመምም ካመንን አንታመምም ከተባለ ተሳስታችኋል። የተስፋ ቃል አልሰጣችሁም። ከፈለጋችሁ መጨረሻ ጥቅስ ልስጣችሁና ኢሳይያስ 43 እባካችሁ አንቧት። እባካችሁ አንድ ጥቅስ ኢሳይያስ 43 መጽሐፉ ካላችሁ አሁንም ባውጣችሁ ብታነቧት ደስ ይለኛል። ምን ትላለች? ያዕቆብ ሆይ እስራኤል ሆይ አንተ የእኔ ነህ፣ በስምህ ጠርቻለሁ፣ አይዞህ አትፍራ። በዚህ ምዕራፍ ውስጥ ምን ያህል በእሳት ውስጥ ብታልፍ ነበልባሉ አይፈጅህም፣ አያቃጥልህም። በአውሎ ነፋስ ውስጥ ብታልፍ፣ በማዕበል ውስጥ ብታልፍ ወጀቡ አያሰጥምህም። አዎ ይህ ነው ልዩነታችን። ክርስቲያን አማኝ እንደ አሕዛብ በመከራ ውስጥ ያልፋል፣ በወጀብ ውስጥ ያልፋል። ግን ነበልባሉን የሚያጠፋ የሚሆነው ተስፋ ወጀቡን ወዲያ የሚገፋ አለለት የሆነ ኦሜንና አልፋ በዚህ ነው የሚንሰራፋ። አሜን ሃሌሉያ እያልን እስቲ በህብረት እንፋፋ። አሜን ሃሌሉያ። በህብረት እንፋፋ። ከኛ ይራቅልን የሆነው ቀፋፋ።